ዛሬ ከጓደኞቹ ጋር እየተጫወተ ነው ነገር ግን ጨዋታቸው እቃቸውን ሁሉ ዝብርቅርቁን አውጥቶታል የሚገርም ነው አንዱ ዕቃ ከሌላው ዕቃ ጋር ተደበላልቋል ስለዚህ መጫወቻዎቹን ለይተው መጫወት ስላልቻሉ የተደበላለቀውን መጫወቻ ቤት ውስጥ አዝረክርከው እንዲሁ ይላፋሉ ይጫወታሉ እንዴ እታች ደግሞ መመገቢያ ክፍል የበሉበትን ዕቃ እንኳን ሳያነሱ ጠረጴዛው እንዲሁ እንደቆሸሸና እንደተዝረከረከ ነው ሚሉና ባህል እንዴት ነበር ጥሩ ነበር አሁን ገብተን ከሉምባና ከጓደኞቻችን ጋር ጥሩ ጨዋታ እንጫወታለን እንዴ ልጆቹ ያሉበትን ራሱ አላነሱ እንዴ ምንድነው ጨዋታ በየደረጃው ምንድነው ጨዋታው የተሰረከረከው እንዴ ፈጣሪው ምንድነው እዚህ ክፍል ውስጥ የተከሰተው የመጨረሻ አሉን ፈስ ገብቷል እንዴስ ልብስ ክምር ውስጥ መተኛት ደስ ሲል ከዚህ በኋላ እንደውም እዚህ ነው መተኛው ምንድነው የሁላ ቆሻሻ ሉምባ ከጓደኞቹ ጋር ጨዋታውን ቀጠለ ሁለታችሁ በጣም ያስቸገራችሁ ቤቱን ለማስተካከልም ፍላጎት ያላቸው አይመስሉም በተዘበራረቀ ቤት ውስጥ ክፍሉ ላይ ያው ዶሮቹ የበረሩበት ክፍል የሚመስለው ስርዓት ባለያዘ ሁኔታ እየተጫወቱ እየተሳሳቁ እየተደሰቱ ነው ሉምባ ራሱን መቆጣጠር አልቻለም በእንዲህ አይነት ሁኔታ ልጆች ሲጫወቱ ዕቃ ይጎዳል ቤት ይቆሽሻል ልጆቹም የሚያገኙት ጥቅም የለም በጨዋታ መማር ማለት እያንዳንዱ መጫወቻ በስርዓት ለምን እንደሚጠቅም ያን ጨዋታ በመጫወታችን ምን ጥቅም እንደምናገኝ ምን እንደምንማር እየለየን በስርዓት መጫወት ማለት ነው እነ ሉምባ ግን ያንን ያረጉ አይደሉም ሌጎ ፐዝሉ የተለያዩ መጫወቻዎች ሁሉ ደብለቅለቅለቅ ብለዋል እዛ ላይ ልፊያ ይጫወታል ኳስ ይጫወታል አረ ሉምባ እንደዚህ አሁንም አረ ስርዓት ይዛችሁ ተጫወቱ እነ ሉምባ ግን ሊሰሙ ፈቃደኛ አልሆኑ አራቁሙ ሉምባ አራቁሙ አረ በስርዓት ተጫወቱ ሉምባና ጓደኞቹ ቤቱ ዝብርቅርቅ ወጣ እነሱ ግን በትራስ እየተመታቱ መጫወታቸውን ቀጠሉ ዕቃዎቹን ደግሞ እየረጋገጧቸው ነው አረ እንደዚህ አይነት ጨዋታ የለም ሉምባ አረ ተዋቁሙ ያበላሻችሁን ካላስተካከላችሁ ኩኪስ አለ ምንም ፍርፋሪ ማጥቀምሱ እና ሉምባ ብዙ ተጫውተው ስለራባቸው እንኳን ምግብና ኩኪስም ቢሆን ምንም ነገር ይሄን ቤት ካላስተካከላችሁ አይሰጣችሁም ስለተባሉ ቁጭ ብለው መመካከር ጀመሩ ሉምባ ይሁላችሁ ይሄንን ካላስተካከልን ዛሬ በረሃብ ማለቃችን ነው ምግብ አይሰጠንም እርግጥ ነው ጥፋት አጥፍተናል መጫወቻዎቹን እንደዚህ አርገን መዘበራረቅ አልነበረብንም አንተ እኮ ነህ ሉምባ አንተ ነህ ይሉታል እሱ ደግሞ እናንተ ናችሁ ስነግራችሁ አልሰማችሁኝም እኔ ደግሞ በቃ መጫወት ስለምወድ ቢዘበራረቅም ብንጫወት ይሻላል ብዬ ጨዋታን ቀጠልኩኝ ይላችኋል አሁን መካሰሱን እንተውና እናጽዳ አለ ሉምባ አንተ ነህ አትበሉኝ በቃ ቤቱን እናስተካክል አለ አው ብናጸዳ ይሻላል ያዝ እዛ ጋር ይሄንን አምጣ አንተ እንካ መጥረጊያ ስጡኝ አምጣ እዚህ ውስጥ ጨምረው ጫማው አምጣው እኔ ነኝ ያስኩት እንዴ አምጣው እንዴ ባካችሁ አንተ በቃ አንተ እዛ ጋር አጽዳ እንዴ ምንድነው በጣም ብዙ ስራ እኮ ነው ያለብን ይሄን ሁሉ ነው እንዲያበላሽ ነው ደግሞ ዕቃውን በአይነቱ አስገቡ ዝም ብላችሁ የተለያዩ አይነቶቹን መጫወቻዎች አንድ ላይ ቅልቅል አታድርጓቸው ወይ እቅድ ያስፈልጋል የማዳት ውድድር እናረጋለን መጀመሪያ ቡድን ያሸነፈ ኩኪስ ያገኛል
የመጀመሪያ ሻምፒዮን እኔ ነኝ ሉምባ ቆይ እኔ ነኝ ከምንባባል ለምን እንደዚህ አናረግም የማጽዳት እቅድ ያስፈልገናል እንደገና ደግሞ እየተጫወትን እናጸዳለን ይሄንን ጽዳት ወደ ጨዋታ ብንቀይረው ብዙ አይከብደንም ስለዚህ እየተጫወትን እንማራለን እየተጫወትን እናጸዳለን እየተጫወትን ብዙ ነገር ማድረግ እንችላለን አለ ሉምባ ስለዚህ በቡድን ተከፋፈሉና ያዘበራረቁትን ነገር ማስተካከል ጀመሩ እንከፋፈል የተወሰነው ይሄኛውን ቤት እናጽዳ የተወሰነው ደግሞ እታችን ኖርድና እዛ የተዘበራረቀውን ዕቃ ሰብስበን ማጠብ በቦታው ማድረግ ይኖርብናል ሁላችንም እዚህ መሆን የለብንም ስለዚህ የትኛው ቡድን ቀድሞ እንደሚጨርስ እንወዳደራለን ቀድሞ የጨረሰ ቡድን አሸናፊ ይሆናል ስለዚህ ከኔ ጋር ወደታች የሚሄድ ማን አለ ሉምባ ማንንም የለም እሺ እኔ ብቻዬን እታች ወርጄ አስተካክላለሁ እናንተ ደግሞ እዚህ ያለውን ስሩ ከኔና ከናንተ ማን ቀድሞ እንደሚያሸንፍ የኩኪሱ ንጉስ ማን እንደሚሆን እንመለከታለን አለ ሉምባ ከዛም እኔ ቀድማለሁ እኔ አሸንፋለሁ እበልጣችኋለሁ ብሎ ሉምባ ወደታች ወረደ እነሱም ማስተካከላቸውን ቀጠሉ ሉምባ ሶፋውን መሬት የወደቁትን ትራሶች ያነሳ ካስተካከለ በኋላ ብቻውን ቤቱን አስተካክሎ እንደማይጨርስ ገባው አራኑ ለጋም ስራ አለ ነው አገዙኝ አለ እኔ እናንተ እቃውን ነጥ እሺ ጓደኞቹም ሉምባን ሊያግዙት መጡ አረ በጋራ ካልሆነኮ ማስተካከል አስቸጋሪ ነው ጨዋታ ቢሆንም አብረን ስንሆን ደስ ይላል አለ ሉምባ ስለዚህ ከጠረጴዛ ላይ ተዝረክርከው የነበሩትን ሳህኖች አነሱና ወደ ውስጥ አስገቡ እሱም ብቻ አይደለም አጥበን በንጽህና እንዲቀመጡ ማድረግ አለብን ብለው ዕቃዎቹን ማጠብና ማጽዳት በየቦታው ማድረግ ጀመሩ እዚህኛው ክፍል የተዘበራረቁትን ቆሻሻዎች ከያሉበት እየዞሩ ለቀሟቸው ልብስ መጫወቻ ብዙ ነገር ነው አረ በየቦታው የነበረው በሉ ነው ኑ ተባባሉና ዕቃዎቹን ይዘው ወደ ላይ ወጡ ላይ ሲመጡ ዕቃው ገና እንደተዝረከረከ ነው በቃ እንደዚህ እናርግ ግዴላችሁ አሁንም ግሩፕ እንሁን አንድ ላይ በጋራ እናጽዳ ለብቻችን ኮንን መጨረስ አንችልም አለ ሉምባ እናንተ ይሄንን ሰብስቡ እናንተ ደግሞ እነዛኞቹን እንጨቶቹን እየሰበሰባችሁ አስገቡ አለ ሉምባ ደክሞናል ብዙ ስራዎች ነው ሰራውት አውቃለሁ ብዙ ስራ እንደሰራህ ግን ይሄንን ካላጸዳን ኩኪስ አናገኝም አንድ ሐሳብ አለኝ ለምን ቆሻሻውን ይዛምጥተን ነው ለምን ከዚህ ስራ አደብቀው ልጆቹ ሌላ የስንፍና ዘዴ አመጡ ዕቃዎቹን ሳይለዩ ደብቀው እንደተጸዱ አርገው
ለማስቀመጥ ነው ያሰቡት። ይሄ ትክክል አይደለም። ሲዘበራርቁ፣ ሲያወጡ፣ ሲበትኑ መጀመሪያውኑ መጠንቀቅ ነበረባቸው። በስርዓት ካልተጫወትን የምንጫወትባቸው ዕቃዎችን በኋላ ለማስተካከል እንቸገራለን። ሉምባ አጽድተው የጨረሱትን ለመመልከት መጣ። እዴ ምንድነው? ምን እያደረጋችሁ ነው? ጨርሳችሁ ነው? በዚህ ፍጥነት? ሉምባ ሲንቀሳቀስ እግሩን መጫወቻው ነካው። እንዴ ብሎ ሲከፍተው መጫወቻው እንዳለ ከታች ቁጭ ብሏል። እንዴ ይሄማ ማታለል ነው፣ ማጽዳት አይባልም። በሉ እንደገና ሁሉንም ነገር ማጽዳት አለብን። በሉ የሚያግዙንም ልጆች ሄጄ ጠርቼ እመጣለሁ። በጋራ እየዘመርን እየተጫወትን እናጸዳለን፣ ስናጸዳም እንጫወታለን አለ ሉምባ። ሉምባ ጓደኞቹን ሁሉ ጠርቶ መጣና ቤቱን ማስተካከል ጀመሩ። ለካ ማስተካከል እንደዚህ ከባድ ነው። እኛኮ ዝብርቅርቅ አድርገን ስለምንሄድ ወላጆቻችን ለማስተካከል እንደዚህ እንደሚቸገሩ አናቅም ነበር። ካሁን በኋላ የተጫወትንበትን ነገር ሲጀመር በስርዓት እንጫወታለን። ከዛ ደግሞ በአግባቡ ወደ ቦታው መመለስ አለብን። ይሄ ደግሞ አንድ ትልቅ ስነ ስርዓት ነው። ጥሩ ስርዓት ያለው ልጅ ይሄንን ያደርጋል። ሉምባ እየነገራቸው እነሱም እሱን እየሰሙ ሁሉንም ዕቃ ማስተካከል ጀመሩ። አሁን ኮፕዘዋል። ዕቃዎቹን የማስተካከል ስራቸውን እየጨረሱ ነው። ሁሉንም ዕቃ አስተካከሉ። ብራቮ ብሎ አጨበጨበላቸው። ጨፈሩ። አሁን ብስኩት እንሸለማለን፣ ምግባችንንም እንበላለን፣ መጫወቻችንን በስርዓቱ እንጫወታለን። ተጫውተን ስናበቃም በአግባቡ ሰብስበን በስርዓት ወደ ነበሩበት ቦታ እንመልሳለን ተባባሉ። ከዛም ብስኩትና ከረሜላ እንዲሁም ምሳቸውን ሊበሉ ተያይዘው ወጡ።